ሰላም ውድ የሳር ቤት ቲቪ ተከታታዮች፣ ዛሬም አንድ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። መይሳው ካሳ የዛሬ 173 ዓመት ዳግማዊ አጼ ቴዎድሮስ በሰሜን ጎንደር ደራስጌ ማርያም በግብፃዊ ጳጳስ አቡነ ሰላማ ሳልሳዊ ተቀብተው የነገሱት የዛሬ 173 ዓመት የካቲት 3 1945 ዓ.ም ልክ በዛሬው ዕለት ነበር። ዳግማዊ አጼ ቴዎድሮስ በዘመነ መሳፍንት ተከፋፍላ የነበረችውን ኢትዮጵያን አንድ በማድረግና በየአካባቢው ተፈጥረው የነበሩ የጎበዝ አለቆችን በጦርነት ድል በማድረግ የዛሬ 173 ዓመት ንጉሠ ነገሥት ዘኢትዮጵያ ተብለው የነገሱት በ37 ዓመታቸው እንደነበር ታሪክ ይነግረናል። ንጉሠ ነገሥት ሆነው ኢትዮጵያን ከ13 ዓመት በላይ ንጉሠ ነገሥት ሆነው ኢትዮጵያን ከ13 ዓመት በላይ መግዛት የቻሉ የዘመናዊት ኢትዮጵያ አባት በመባል የሚታወቁ ልበ ሙሉ ጀግና ጦረኛም ንጉሥ ነበሩ። አጼ ቴዎድሮስ ዳግማዊ አጼ ቴዎድሮስ ንጉሠ ነገሥት ሆነው ከመንገሳቸው በፊት ካሳ ኃይሉ በተባለው ስማቸው ይታወቃሉ። የካሳ ኃይሉ የወጣትነት ዘመን ኢትዮጵያ በየአውራጃው ተከፋፍላ ተሰነጣጥራና ተነጣጥላ ተዳክማ የነበረችበት ጊዜ ነበር። ካሳ ኃይሉ ያደጉት ለጦር አበጋዞች በወታደርነት እየተቀጠሩ እንደነበረ የታሪክ መዛግብቱ ይጠቅሳሉ። በወቅቱ ኢትዮጵያ ከሱዳኑ ማህዲስትና ከግብፅ ኃይሎች ወረራ ይፈጸምባታል የሚል ስጋት የነበረበት ወቅት ነበር። ኢትዮጵያ ግን በየአውራጃው በተከፋፈሉና እርስ በእርስ በሚታኮሱ መሳፍንቶች ተከፋፍላና ተዳክማ አንድነት የሚባል ጠፍቶ የእርስ በርስ ጦርነት የነገሰበት ዘመን ነበር። ካሳ ኃይሉ ለጠላት ተጋላጭ የሆነችውን ኢትዮጵያን ከወራሪዎች ለመከላከልና ለድንበር ዘብ ለመቆም የጀመሩት ከለጋ ወጣትነት ዕድሜያቸው አንስቶ እንደነበረ ይነገራል። በቅጽል ስማቸው መይሳው እየተባሉ የሚጠሩት ካሳ ኃይሉ ዘመነ መሳፍንትን አስወግደው ግዛቶቹ በአንድ ኢትዮጵያ ጥላ ስር እንዲተዳደሩና ጠንካራ ሀገረ መንግስት እንዲኖር አልመው መንቀሳቀስ የጀመሩትም ገና በለጋ የወጣትነት ዕድሜያቸው ነበር። የአጼ ቴዎድሮስን አካሄድ ያሰጋቸው የጎንደር ነገስታትም በቋራ ታላቅ ራዕይ አንግበው የተነሱትን መይሳው ካሳን ከሽፍታ ቆጠሯቸው። መንገዳቸው እንዲቀይሩ ለማባበልም ለማለዘብም የተለያዩ ዘዴዎች ሞክረው ነበር። ነገስታቱ አጼ ቴዎድሮስን በጋብቻ በመተሳሰር ዝም ለማሰኘትም ሙከራዎች ተደርጓል፣ አልተሳካም እንጂ። በዚህ ጥረት ምክንያት ካሳ ኃይሉ የነገስታት ዘር የሆኑትን ወይዘሮ ተዋበችን እንዲያገቡ ተደረገ። ከነገስታቱ ቤተሰብ የተዳሩላቸው ወይዘሮ ተዋበች ኋላም እቴጌ የተዋበች ግን የቴዎድሮስ ደጋፊ እንጂ ነቃፊ አልሆኑም። እቴጌ የተዋበች ካሳን ተነስ፣ ታጠቅ፣ ሀገር አጽና ሲሉ በማበረታታት የመንፈስ ብርታትና ጥንካሬ ሆኗቸው። ወይዘሮ ተዋበች ኋላም አጼ ቴዎድሮስ ከነገሱ በኋላ እቴጌ የተዋበች ቴዎድሮስን ተነስ፣ ታጠቅ በማለታቸውም ካሳ ኃይሉ የጦር ፈረሳቸው ስም አባ ታጠቅ ሆነ ይባላል። አባ ታጠቅ ባለቤታቸው ካነሳሷቸው በኋላ ተነሱና ሀገርን አንድ የማድረግ እንቅስቃሴያቸውን ጀመሩ። በየፊናው ተበታትነው አውራጃ ገዥ የነበሩትን መሳፍንት እየዞሩ ጦርነት መግጠምም ጀመሩ። መሳፍንቱን እና የጦር አበጋዞችን አንዱን ከሌላው እያከታተሉም ድል ነሷቸው። የጎጃምን የበጌ ምድርና የሰሜን እና የትግራይ ግዛቶችን ከተቆጣጠሩ በኋላ በደራስጌ ማርያም ዘውድ ደፍተው ስመ መንግስታቸው ዳግማዊ ቴዎድሮስ ተብሎ የነገሱት ልክ የዛሬ 173 ዓመት በዛሬዋ የካቲት 3 ነበር። ዳግማዊ ቴዎድሮስ ተብለው ዘውድ ጭነው ከነገሱ በኋላም ወደ ሸዋና ወደ ወሎ ዘምተው በማሸነፍም በ1847 ዓመተ ምህረት ሙሉ በሙሉ መሳፍንቱን በማሸነፍ አንዲት ኢትዮጵያን በማጽናት ንጉሠ ነገሥት ሆነው ኢትዮጵያን ለ13 ዓመታት አንድ አድርገው አስተዳደሩ። ይሁንና በጦር ኃይል ያሰባሰቧቸውን ግዛቶች በሰላም ማስተዳደር ላይ ችግሮች እንደነበሩ ታሪክ ይገልጻል። በየቦታው የተነሱባቸውን ተቃዋሚዎች ለማጥፋት በማያባራ ዘመቻ ተጠምደው ጠላት እንዲበዛባቸውና በጦርነት ብቻ እንዲጠመዱ እንዳደረጋቸው ይነገራል። በተቃዋሚዎቻቸው ላይ የሚወስዱት ጭካኔ እና የኃይል እርምጃ የተሞላበት ቅጣት ጠላቶቻቸውን አበዛባቸውና የአገር ግንባታ ጥረታቸው ፈተና ላይ ወደቀ። ህልምና ራዕያቸው ጠንካራ፣ አንድነቷ የተጠበቀ የበለጸገችና የማትደፈር ሀገር መገንባት ቢሆንም መጀመሪያ በመሳፍንት ተከፋፍላ በነበረችበት ወቅት አንድ ለማድረግ የተጠቀሙት ኃይል አንድ ካደረጓት በኋላም ሌላ መንገድ መከተል አለመቻላቸውና ግጭቶችና ቅጣቶች በመበራከታቸው የውስጥ ጠላት እንዳበዛባቸው ይነገራል።
እሳቸው ሀገርን አንድ ለማድረግና ለማሳደግ ነበርና ህልማቸው። የውስጥ ጠላትና ተቃዋሚ ሲበዛባቸው ቁጣቸው እየበረታ ሄደ። በብርቱም አመረሩ። በትራቸው ከረረ፣ ቅጣታቸው ከፋ። በዚያው ልክ ጠላቶቻቸው እየበዙ ሽኩቻው እያየለም ሄደ። አጼ ቴዎድሮስ የኢትዮጵያን አንድነት ለማምጣት የሄዱበት መንገድ ትክክለኛ ነበር በሚል የሚደግፏቸው ወገኖች ያሉትን ያህል ዓላማቸውን ለማስፈጸም ከመጠን ያለፈ ኃይል መጠቀማቸው ጎጂ ነበር ብለው የሚወቅሷቸውና የሚተቿቸውም አልጠፉ። ያ ማለት ይህ ኢትዮጵያን አንድ በማድረግና ዘመናዊቷን ኢትዮጵያን በመፍጠር ረገድ ታሪክ ሁሌም የሚያወሳቸው ድንቅ መሪም ጀግናም ንጉሠ ነገሥት ነበሩ። አገራቸው ከውጭ የጦር መሳሪያ ተቀባይና ሸማችነት ለተላቃ ራሷን በራሷ እንድታስታጥቅ የመሰረቱት የጋፋቱ የጦር መሳሪያ ማምረቻም መድፍ መስራት ጀምሮ ነበር። ባለ እጅ ቀጥቃጭና አንጥረኛ የሚባሉትን ባለሙያዎችን ማክበር ጀመሩ። በየውጭ ሀገር የሰሙት ስልጣኔና መልካም ነገር ሁሉ በሀገራቸው እንዲሆንም ተመኙ። ለዚሁ ዓላማ እንዲደግፏቸው ለዘመኑ የብሪታንያዋ ንግስት ቪክቶሪያ ደብዳቤ ጽፈው ነበር። ደብዳቤያቸው ከእንግሊዟ ንግስት ምላሽ ሲያጣም ተናደዱና የብሪታንያውን ቆንጽላ ኃላፊ አሰሩት። ሌሎች የውጭ ሀገር ዜጎችንም ለቃቅመው አሰሯቸው። ይህም ዲፕሎማሲያዊ ውዝግብ አስነሳ። እንግሊዞች ጦር ላኩባቸው። አጼ ቴዎድሮስ በመጨረሻ ምሽጋቸውን ወሎ መቅደላ አድርገው ከእንግሊዝ የመጣውን ጦር ተጋፈጡት። በጊዜው የውስጥ ጠላት በዝቶባቸው ነበርና ሰራዊታቸው ተዳክሞ ነበር። ቢሆንም ግን የእንግሊዙን ጦር ለመመከት የቻለውን ሁሉ ታግሏል። ግን ዘመናዊ መሳሪያን የታጠቀውና በውስጥ ባንዳዎች የሚደገፈው የእንግሊዙ ኃይል በረታባቸው። እጃቸውን እንዲሰጡም ተጠየቁ። አባታጠቅ አጼ ቴዎድሮስ ግን እጄን መስጠት አላደርገውም ብለው ሽጉጣቸውን አውጥተው በገዛ ሽጉጣቸው ራሳቸውን ሰዉ። በተወለዱ በ50 ዓመታቸው በመቅደላ አምባ በሚገኘው መድኃኔ ዓለም ቤተክርስቲያን እንደተቀበሩም ይነገራል። ዛሬ እኚህ ታሪክ የሰሩ የሀገር ባለውለታው አጼ ቴዎድሮስ የንጉሥ ነገሥት ዘውድ ከጫኑ እንሆ 173 ዓመት ሆኗቸዋል። መረጃችን ይሄን ይመስል ነበር። ላይክ እና ሰብስክራይብ ማድረግዎን አይርሱ። እናመሰግናለን።